ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዶሮ ወጥ እየሰራሁኝ ነው። እንዴት እንደሰራሁት ላሳያችሁ ማለት ነው። ያው በመዳም ቤት ነው በተገኘው ነገር ነው የሰራ ነው። እንግዲህ እዚህ ጋር በአንሶሪ በጣም ቁሌቱን እያቁላላሁ ነው። ቀረጻት እዚህ ያለኝ ማለት ነው። ሽንኩርቱን ካበሰልኩ በኋላ እና በርበሬ ከጨመርኩኝ በኋላ ነው ትዝ ያለኝ የመቅረጹ። እንግዲህ በእንደዚህ መልኩ እያስቀጠልኩትኝ ነው። እዚህ ጋር በደንብ ውሃ ጠብ እያደረግኩ እያሸሁትኝ ነው። በደንብ እንግዲህ እንደምታዩት ማለት ነው። እዚህ ጋር ደግሞ እንትን መከለሻ ኦርደር አድርጌ ነበረ እና መከለሻ ኦርደር ስላልደረሰልኝ እኔ በቤት ውስጥ እንዴት መከለሻ እንደሰራው ላሳያችሁ። እዚህ ጋር ቁርንፉድ ቢስሚላህ ሊጠፋኝ ነው እንዴ! ከሙንና ቢስማር እንዲሁም ደግሞ ፍልፍል አስዋድ። ይሄኛው ደግሞ ድቡልቡሉ ነገር ስሙን አላውቀውም፣ ብቻ አስገባላችኋለሁ በፎቶ። እንደዛ አድርጌ አመሳ አረኩት ቤት ውስጥ ማለት ነው። ከዛ ቁሌታችንን በዚህ መልኩ እያስኬድ ነው። ለመጀመሪያ ጊዜ ነው በድምጼ እንደዚህ ቀርጽ ማለት ነው። እና ከመዳም ስራ ጋር መዳም ስጠራኝ ልጥ እያጠፋሁት እየሄድኩ ምናምን። እዚህ ጋር ደግሞ ዳቦ አብኩቼ ነበር። አቦካኩን ራሱ ሳላሳያችሁ ሳልቀርጸው ማለት ነው። ያው የኔን ጠሪቃ አቦካክ ማለት ነው። በጣም ቆንጆ የሆነ አቦካክ ነው። ስህል ነው። በጣም ነው ደስ የሚለው። እንደምታዩት ወደ ላይ ኩፍ ብሏል። ሊጧ ትንሽ ነች፣ ግን በደንብ ነው ወደ ላይ ኩፍ ያለው። መለስኩትኝ ወደ ታች ማለት ነው። ለሁለተኛ ጊዜ ኩፍ እንዲልልኝ ብዬ ወደ ታች መለስኩትኝና እንትን ከድኛ አስቀመጥኩትኝ ማለት ነው። እና ይሄን የመሰለ ነው። በጣም ቀላል ነው ቁሌታችን። እዚህ ጋር እንትን አጥፍቼው ሂጄ ነበር። እዚህ ጋር ደግሞ ሴትዬ ጠርታኝ አጠፋሁትና ሄድኩኝ። ያው ይሄንን ስሰራ ወደ ኩሽና አትመጣም ሴትዮዋና አጥፍቼው ሂጄ እንደገና ለኩሼ እያቁላላሁን ነው። ያው ሲንተከተክ እንዴት እንደሚያምር ጣዕም ነው ራሱ ሽታው ቢስሚላ። እዚህ ጋር ደግሞ ዶሮዬን ቆራረጥኳትኝ። ያው ለመቅረጽ ስላልተመቸኝ ነው ስቆራርጥ። እንግዲህ እንደዚህ አድርጌ ቆራረጥኩት። እንደ ሀበሻ ቆራረጥ ነው የቆረጥኩትኝ። እንዴት ነው ዶሮ አቆራረጤን እንዴት አያችሁት? ገና አላጠብኩትም። ያው ቆራርጬ እያሳየኋችሁ ነው። እዚህ ጋር ደግሞ ይህን ነገር ወደዋለሁ። ግማሽ ሰው ይጥለዋል፣ ግማሽ ሰው ደግሞ ይበላዋል ማለት ነው። እኔ በጣም ነው የዶሮ አጥንት በጣም ነው መቆረጥ የምወደው። ይህን ደግሞ ጀርባውን ማለት ነው በሁለትም ይሰነጠቃል። እኔ ግን እንደዛ አድርጌ ነው የሰራሁት። ለሁለትም መሰንጠቅ ትችላላችሁ፣ የመላላጫ ነው። እና እንደዛ አድርጌ ቆራረጥኩትኝ። አሁን በደንብ አጥበዋለሁ ማለት ነው። ቆሌታችን እዚህ እያመሳሰልን ነው። መጣ ሄድ እያልኩ ነው የቀረጽኩት ራሱ ማለት ነው። ሴትይቱ ታውቃላችሁ፣ ሰዎች ቤት ሲኖሩ ቀልባቸው አይሰበሰብም። ትንሽ ውሃ ጠብ እያደረግኩኝ እንትን አልኩት። በደንብ እያሸሁት ነበረ። እዚህ ጋር ደግሞ ዳቦ ለሁለተኛ ጊዜ ወደ ላይ መጣ። እዚህ ጋር ያንን መከለሻ ያመስኩትን ፈጨሁት ማለት ነው። ፈጭቸው ነፍቸው ነው ሳልቀርጽላችሁ ማለት ነው። ያው በነገራችሁ ከዛ እንደዛ አድርጌ ብዙ ጊዜ ካጠብኩት በሽሮም አጥቤዋለሁ። ልክ እንደ ሀገራችን በጨው ምናምን አድርጌ አጣጥቤ ከዛ ሎሚ ዘፈዘፍኩበት እና በደንብ አድርጌ ነው ያጠብኩትኝ። ከዛ ወጣችን ውስጥ ጨመር ነው ትላላችሁ። ከዛ እዚህ ጋር ደግሞ ዳቦአችንን ለሶስተኛ መጋገሪያ ትሪያችን ላይ አድርገን አስቀመጥኩት። እዚህ ጋር ደግሞ እንቁላል ጥጃለሁ። የዶሮአችን ወጡ አያምርም? ቢስሚላህ ራህማን ራሂም ጣዕም ነው ራሱ። ኦማይ ጋድ እውነት በመዳም ቤት መከለሻው ቆንጆ ነው። መከለሻ ቅመሙ ማለት ነው ጥምዝ ነው የጎደለው። እንግዲህ ጥምዝ አረብ ሀገራት ላይ ብዙ ጊዜ አይገኝም ይመስለኛል። አይዶን ነው ግን እኔ ቤት ባገኘሁት ነበር የሰራሁት። በጣም ቆንጆ መከለሻ ነው። በጣም ነው ሽታው በጣም ነው የሚጣፍጠው። እና በዚህ መልኩ ሰራሁትኝ። እንቁላሌን ከላላጥኩኝ በኋላ እንደዚህ ሸንተር እያደረኩኝ ጨመርኩት ትላላችሁ። ማይ ጉድነስ ሽታው ቤቱ ከታች እስከ 3ኛ ፎቅ ድረስ ነበር የሄደው ቤቱ ሽታ ወጡ። ቢስሚላ ታውቃላችሁ የበርበሬያችን እንኳን እንዴት እንደሚሸት ማለት ነው። ከዛ በዚህ መልኩ ቶክቶክ ከተበል ብዬ ትንሽ እንትን ለሰከንድ ያክል ለኮስኩና ታጠፋሁት ማለት ነው እሳቱን። በዚህ መልኩ ወጣችንን ሰራን። ከዛ ዳቧችን ይዩት እንግዲህ